ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማድረገው ነው የትናታ ጥላው ነኝ መልካም ቆይታ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በእኩል አጋርነት ከዓለም ጋር ለመተሳሰርና ለመልማት ዝግጁ ናት አሉ በየዓመቱ በተባበሩት አረብ ኤሚሬትስ ዱባይ የሚዘጋጀው የዓለም መንግስታት የምክክር ጉባኤ ላይ ተገኝተው ንግግር ያደረጉት ፕሬዝዳንቱ ኢትዮጵያ የአፍሪካን ኢንዱስትሪ ሽግግር የሚደግፉ ስትራቴጂካዊ ተግባራትን በማከናወን ላይ ትገኛለች ብለዋል ለዝርዝሩ አናውል ተስፋ በራስ አቅም የተገነባውን ታላቁ የኢትዮጵያ ህዳሴ ግድብን የጠቀሱት ፕሬዝዳንቱ ግድቡ ከ6000 ሜጋዋት በላይ ኃይልን ማመንጨት እንደሚችል ተናግረዋል። በተጨማሪም በምግብ ራስን ለመቻል ከስንዴ አስመጭነት በአፍሪካ ትልቁ የስንዴ አምራች ወደ መሆን መሸጋገሯን አንስተው ባለፈው ዓመት 640,000 ሜትሪክ ቶን ቡና ማምረቷን ጠቅሰዋል። በአመቱም 110 ሚሊዮን መንገደኞችን 3 ሚሊዮን ቶን ጭነትን የማስተናገድ አቅም ያለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታም በ12.5 ቢሊዮን ዶላር መጀመሩን ጠቅሰዋል። ይህም የአፍሪካን የኢንዱስትሪ ሽግግር የሚደግፉ ተግባራት አንዱ ነው ብለዋል። ኢትዮጵያ የፋይናንስ ተቋማትን በማጠናከር እንዲሁም የመንግስትና የግሉን ዘርፍ ትብብር በማሳደግ ስራ ፈጣሪዎችንና የግሉን ዘርፍ ተሳትፎ ይበልጥ እንደምታበረታታ አጽንኦት ሰጥተዋል። ፕሬዝዳንት ታዬ አክለውም አፍሪካ በፍጥነት እየተለወጠ በሚገኘው ዓለም ውስጥ እንደ ተመልካች ሳይሆን እንደ ንቁ መሐንዲስ መታየት አለባት ብለዋል። ኢትዮጵያም ብሎም አፍሪካን በእኩል አጋርነት ለመተሳሰር ለመልማትና ለመሳተፍ ዝግጁ መሆናቸውንም ተናግረዋል። ከዓለም ለውጥ ጋር ተያይዞ አዲስ ቴክኖሎጂዎች፣ ታዳሽ ኃይል፣ የሰው ሰራሽ አስተውሎት ቴክኖሎጂና ዲጂታል ፋይናንስ የአፍሪካን ልማት ለማፍጠንና የረጅም ጊዜ መዋቅራዊ እንቅፋቶችን ለመሸጋገር መልካም እድሎች ናቸው ብለዋል። 12% የሚሆነው የዓለም ንግድ የሚስተናገደው የቀይ ባህር ስትራቴጂያዊ ጠቀሜታ ከፍተኛ መሆኑን ጠቅሰው ከጠባብ ቀጠናዊ አስተሳሰብ በመውጣት ዓለም አቀፍ የትብብር ማዕቀፍ እንደሚያስፈልግ አስገንዝበዋል። የመኖሪያ ቤት ችግርን ለመቅረፍ በቀጣዮቹ 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እየተሰራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ቤቶቹ በመንግስትና በግል አጋርነት ለመገንባት ስራዎች መጀመራቸውን ጠቅሰው የባንክ ዲዛይን የመሬትና የፖሊሲ ዝግጅት እየተደረገ መሆኑን ጠቁመዋል። የግብዓት አቅርቦት ችግር ለመቅረፍ ብረት፣ ሲሚንቶና ሌሎች ግብዓቶችን ለማምረት እየተሰራ ነውም ብለዋል። አዲሱ የዓለም ባንክ የትብብር ማዕቀፍ ኢትዮጵያ ከባንኩ ጋር ያላትን አጋርነት ይበልጥ ውጤታማ የሚያደርግ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገለጹ። ሚኒስትሩ ከዓለም ባንክ ምክትል ፕሬዝዳንት ጋሊና ቬንሴሌት ጋር ተወያይተዋል። ውይይታቸውም ኢትዮጵያና የዓለም ባንክ ያላቸውን ስትራቴጂካዊ አጋርነት ማጠናከር፣ የኢኮኖሚ ማሻሻያዊ ቅድሚያ የሚሰጣቸው ዘርፎችና የወደፊቱን የሁለትዮሽ ግንኙነት ከኢትዮጵያ ሀገራዊ ልማት ጋር ማጣጣም በሚቻልባቸው ጉዳዮች ላይ መክረዋል። ሚኒስትሩ በተመረጡ ዘርፎች እንዲሁም በውጤት ላይ የሚያተኩሩ አዲሱ የዓለም ባንክ ስትራቴጂ ኢትዮጵያ ከባንክ ጋር ያላትን አጋርነት ይበልጥ ውጤታማ የሚያደርግ ነው ብለዋል። ኢትዮጵያ የግብርና ምርትን ለማሳደግ የሚያስችሉ ተንቀሳቃሽ ላቦራቶሪዎችን ስራ ላይ ልታውል ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የማዳበሪያ ፋብሪካዎችን መገንባት ብቻውን በቂ ባለመሆኑ የአፈርና የዘር ፍላጎትን በሳይንሳዊ መንገድ ለመለየት የሚያስችሉ ተንቀሳቃሽ ላቦራቶሪዎች ስራ ላይ ይውላሉ። ለዝርዝሩ አማሩ ገብሩ ጠቅላይ ሚኒስትር አብይ አህመድ ቀደም ሲል በነበረው ልምድ በመላ ሀገሪቱ ያሉ አርሶ አደሮች ለተለያዩ የአፈርና የሰብል አይነቶች ተመሳሳይ የማዳበሪያ አይነት ሲጠቀሙ መቆየታቸውን አስታውሰው ሆኖም ይህ አሰራር ሳይንሳዊ መሰረት የሌለውና ውጤታማነቱ ዝቅተኛ መሆኑን ጠቁመዋል። ይህንን ችግር ለመቅረፍ መንግስት ከአጋር አካላት ጋር በመተባበር በመላው ኢትዮጵያ የሚሰማሩ ተንቀሳቃሽ ላቦራቶሪዎችን በማዘጋጀት ላይ እንደሚገኝ ገልጸዋል። ተግባራዊ የሚደረጉ ተንቀሳቃሽ የግብርና ላቦራቶሪዎች የሚያከናውኗቸው ተግባራት አንደኛ አፈርን መርምሮ የእያንዳንዱን አካባቢ መሬት አፈር ይዘት መፈተሽ፣ ሁለተኛ ተስማሚውን ማዳበሪያ በመለየት ለአፈሩና ለሚዘራው ሰብል ተስማሚ የሆነውን የማዳበሪያ አይነት መስጠት፣ ሶስተኛ መጠንን በመወሰን አስፈላጊውን የማዳበሪያ መጠን በሳይንሳዊ መንገድ ማረጋገጥ ይሆናል። ጥናቱ ተጠናቆ ወደ ሙሉ ተግባር ሲገባ የኢትዮጵያ የግብርና ምርት አሁን ካለበት በብዙ እጥፍ እንደሚያድግም ይጠበቃል ብለዋል። አክለውም ጠቅላይ ሚኒስትሩ በተከናወኑ ስራዎች ሳንኩራራና በውጤቱ ሳንዘናጋ ስራዎቻችንን አጠናክረን መቀጠል ይኖርብናል ሲሉ አስገንዝበዋል። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ በገጠር አካባቢዎች የሚገኙ ጥቃቅንና አነስተኛ የንግድ ተቋማትን ለመደገፍ የሚያስችል የ110 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። ለዝርዝሩ ሊዲያ ዝናቡ ድጋፉ በሁሉም የሀገሪቱ ክልሎች የሚገኙ ጥቃቅንና አነስተኛ ኢንተርፕራይዞች የፋይናንስ አቅርቦት እንዲያገኙ ለማድረግ ጥቅም ላይ የሚውል ሲሆን ፕሮጀክቱ በተለይም ዘላቂ የግብርና አሰራሮችን ለማጠናከርና የገጠር ኢኮኖሚ ለማነቃቃት ከፍተኛ ሚና ይኖረዋል። ስምምነቱን ያደረገው የገንዘብ ሚኒስቴር እንደገለጸው የኢትዮጵያ ልማት ባንክ ከተገኘው የገንዘብ ድጋፍ ለገጠር ፋይናንስ ተቋማት፣ ለጥቃቅን ፋይናንስ ተቋማትና ለገበሬዎች የህብረት ስራ ማህበራት ብድር የሚያሰራጭ ይሆናል። ይህም በገጠር የሚገኙ አምራቾች
ባለሀብቶችና ነጋዴዎች ስራቸውን ለማስፋፋት የሚገጥማቸውን የካፒታል እጥረት ይቀርፋል ተብሎ ይጠበቃል። ይህ የአውሮፓ ኢንቨስትመንት ባንክ ድጋፍ ብቻውን የሚተገበር ሳይሆን ከዓለም አቀፉ የግብርና ልማት ፈንድ 35.1 ሚሊዮን ዶላር እርዳታና 4.8 ሚሊዮን ዶላር ብድር እንዲሁም ከአውሮፓ ህብረት 8.5 ሚሊዮን ዩሮ የቴክኒክ ድጋፍና 8.26 ሚሊዮን ዩሮ ተጨማሪ እርዳታ በመመደብ መሆኑ ተነግሯል። የጣሊያን መንግስት የ260 ሺህ አሜሪካ ዶላር በላይ ግምት ያላቸው የህክምና መሳሪያዎች ድጋፍ አደረገ። የህክምና መገልገያ መሳሪያዎቹ የተረከቡት የጤና ሚኒስትር ዶክተር መቅደስ ዳባ ልገሳ በሁለቱ ሀገራት መካከል ያለውን ወዳጅነት ከማሳየት ባለፈ ኢትዮጵያ በጤና ስርዓት ግንባታው እያደረገች ያለውን ስራ እንደሚያግዝም ገልጸዋል። የህክምና መገልገያ ቁሳቁሶቹ በሆስፒታሎች የሚሰጠውን የድንገተኛ አደጋ ህክምና አገልግሎት ምርመራ የማድረግና ህይወት የማዳን ተግባር ይበልጥ በማጠናከር የጤና አገልግሎት ጥራቱን ከፍ ለማድረግ ትልቅ አቅም ይፈጥራል ብለዋል። የጣሊያን አምባሳደር በኢትዮጵያ ሴን ፋብሪዝ በበኩላቸው ኢትዮጵያ በአጭር ጊዜ ውስጥ የማርበርግ ቫይረስን መቆጣጠር በመቻሏ የተሰማቸውን ደስታ ገልጸው የዚህ የህክምና መሳሪያዎች እገዛ የሁለቱ ሀገራት ወዳጅነትና የሁለትዮሽ ትብብርን የበለጠ እንደሚያጠናክረው ገልጸዋል። የህክምና መሳሪያዎችና ቁሳቁሶች ልገሳ በኢትዮጵያና በጣሊያን መንግስታት መካከል ያለውን የቆየና የጠነከረ የሁለትዮሽ ትብብር የሚያንጸባርቅ መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ ገልጸዋል። የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ መቀየሩን ይፋ አደረገ። የፌዴራል ፖሊስ ሎጂስቲክ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረው የፌዴራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመቺ እንዳልነበር ተናግረዋል። በንጽጽር አዲሱ የተሽከርካሪዎች ሰሌዳ ከቴክኖሎጂ ጋር የተሳሰረና ከመረጃ ቋት ጋር የተጣመረ መሆኑን ጠቁመዋል። ሰሌዳው በህገወጥ መንገድ የማይባዛ ሚስጥራዊ መለያዎችን የያዘ መሆኑ ለቁጥጥር እንዲሁም የስራ እንቅስቃሴን ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል ተብሏል። የተሽከርካሪ ሰሌዳው የኢትዮጵያ ፌዴራል ፖሊስን ዓለም አቀፍ ተወዳዳሪነት በማላቅ ረገድ ሚናው የጎላ መሆኑን ለህዝብ የሚመጥን አገልግሎት ለመስጠት እንዲሁም የወንጀል ምርመራና ክትትል ስራን ለማሳለጥ አጋዥ እንደሚሆን ተመላክቷል። በርበሬን ከቀለም ጋር በመቀላቀል ለህብረተሰቡ ሲያሰራጩ የነበሩ ግለሰቦች በቁጥጥር ስር ዋሉ። በሀላባ ዞን ቁሊቶ ከተማ አስተዳደር ክትትልን መሰረት በማድረግ በተሰራ የተቀናጀ ኦፕሬሽን በሁለት ወፍጮ ቤቶች ለህዝብ ጤና አደገኛ የሆነ የበርበሬ ምርት በቁጥጥር ስር ውሏል። ከብሔራዊ መረጃና ደህንነት አገልግሎት እንዲሁም የጉምሩክ ኮሚሽን ሐዋሳ ቅርንጫፍ የክትትል ቡድን በደረሰ መረጃ መነሻ በማድረግ ወፍጮ ቤቶቹ በህገወጥ መንገድ አዘጋጅተው ለገበያ ሊያቀርቡ የነበሩ የበርበሬ ምርት ተይዟል። በርበሬው ምንነታቸው ባልታወቁና የበርበሬውን ቀለም በሚቀይሩ ኬሚካሎች ጋር የተደባለቀ ሲሆን ለዚሁ ስራ እንዲውል የተዘጋጀ 200 ግራም ምንነቱ ያልታወቀና ለምግብ ማቅለሚያነት የሚያገለግል ኬሚካል እንዲሁም አገልግሎት ላይ ውሎ ያለቀ ፌስታል በኤግዚቢትነት ተይዟል። ይህን መሰሉ ተግባራት የህብረተሰቡን ጤና አደጋ ላይ የሚጥሉ በመሆናቸው ድርጊቱ ሲፈጸምባቸው የነበሩ ሁለት ወፍጮ ቤቶች ሙሉ በሙሉ የታሸጉ ሲሆን ይህንን ህገወጥ ተግባር ሲያካሂዱ የነበሩ ተጠርጣሪ ግለሰቦችም በህግ ቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። የተያዙት ምርቶች ናሙና ለብሔራዊ ላቦራቶሪ የተላከ ሲሆን ውጤቱን መነሻ በማድረግ በቀጣይ ህጋዊና አስተዳደራዊ እርምጃ የሚወስድም ይሆናል። የዓለም ጤና ድርጅት ተመራማሪዎች ባወጡት ሪፖርት መሰረት እስከ 38 በመቶ የሚሆኑት የካንሰር አይነቶች አስቀድመን ልንከላከላቸው የምንችላቸው ናቸው አሉ። ይህም 7.1 ሚሊዮን የሚሆኑት የካንሰር ህመሞች አስቀድመን ባለመከላከላችን ምክንያት የሚከሰቱ መሆናቸውን ጥናቱ ጠቁሟል። ሄሮዳዊት ንጉሴ ተጨማሪ አላት። የዓለም ጤና ድርጅት ከዓለም አቀፉ የካንሰር ህመም ጥናት ኤጀንሲ ጋር በመተባበር ያጠናው ጥናት እንደሚያመላክተው ከ10 የካንሰር አይነቶች ውስጥ 4ቱ አስቀድመን ብንከላከላቸው ሊጠፉ የሚችሉ ናቸው። ከነዚህም ውስጥ የጥናቱ ተመራማሪዎች እንደ ማጨስ፣ አልኮል መጠጣት፣ ከፍተኛ የሆነ ውፍረትና አካላዊ እንቅስቃሴ አለማድረግ፣ የአየር መበከል፣ ለፀሐይ ጨረር መጋለጥና ሌሎች 9 የኢንፌክሽን አይነቶችን ጨምሮ ለካንሰር የሚያጋልጡ ነገር ግን ብንጠነቀቅባቸው ህመሙን ለመከላከል የሚረዱንን 30 የህመሙን ምክንያቶች ያጠኑ ሲሆን እስከ 38 በመቶ የሚሆኑትን የካንሰር ህመሞች አስቀድመን ልንከላከላቸው የምንችላቸው መሆናቸውን አመላክተዋል። በየዓመቱ ከሚመዘገቡ የካንሰር ህመሞች መካከል 7.1 ሚሊዮን የሚሆኑት የተመዘገቡት በአኗኗር ዘይቤ ምክንያት ነው። እንደ ጥናቱ ገለጻ በብዛት በአኗኗር ዘይቤ የእንክብካቤ ጥረቶች አማካኝነት የሚከሰቱት የካንሰር አይነቶች የሳንባ፣ የጨጓራና የማህፀን ካንሰር ሲሆኑ በ185 ሀገሮች በ36 የካንሰር አይነቶች ዙሪያ የተጠናው ጥናት እንደሚያመላክተው ትንባሆ በ15 በመቶ ህመሙን በማስያዝ ረገድ ከፍተኛ አስተዋጽኦ አለው። 10 በመቶ የሚሆነው በኢንፌክሽኖች ሲሆን 3 በመቶ የሚሆነው ደግሞ በአልኮል ነው። ወንዶች ከሴቶች በበለጠ ልንከላከላቸው በምንችላቸው የካንሰር አይነቶች ምክንያት በህመሙ እንደሚጠቁ የዓለም ጤና ድርጅት ሪፖርት አመላክቷል።
የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል የመጀመሪያውን የሕክምና አቅርቦት ማከማቻ መጋዘን በአዲስ አበባ አስመረቀ። በአዲስ አበባ በሚገኘው የማዕከሉ ዋና መስሪያ ቤት ውስጥ የተገነባው ይህ መጋዘን 1000 ካሬ ሜትር ስፋት አለው። ክትባቶችና መድኃኒቶችን በደህንነት ለማቆየት የሚያስችል የማቀዝቀዣ ስርዓት የተገጠመለትም ነው። የአዲስ መጋዘን የበሽታ ወረርሽኝ በሚከሰትበት ጊዜ በብቃትና በተገቢው ፍጥነት ምላሽ ለመስጠት የሚያስችልና አቅም ይፈጥርልናል። በተጨማሪም የውጭ ጥገኝነትን ለመቀነስና የአህጉሪቱን የጤና ዋስትና ለመረጋገጥ ወሳኝ ነው ሲሉ የአፍሪካ ሲዲሲ ምክትል ዋና ዳይሬክተር ዶክተር ራጂ ታጁዲን ተናግረዋል። ከውጭ ወዳገኘናቸው መረጃዎች አልፋለሁ። በጃፓን በጣለው ያልተለመደ ከፍተኛ በረዶ የ30 ሰዎች ሕይወት አለፈ። የአሞሪ ግዛት በከፍተኛ ሁኔታ ከተጎዱ አካባቢዎች ቀዳሚው ሲሆን ብዙዎቹ ለሞት የተዳረጉት በረዶ በሚጠርጉበት ወቅት በደረሰ አደጋና ከቤት ጣራ ላይ የሚናድ በረዶ በላያቸው ላይ ተጭኖ መሆኑን ተዘግቧል። የአየር ንብረት መረጃዎች አሁን ላይም በአንዳንድ አካባቢዎች የሚታይ የበረዶ ክምችት ከተለመደው አማካኝ መጠን በእጥፍ የጨመረ መሆኑን አመላክተዋል። በዚህም የጃፓን መንግስት የተዘጉ መንገዶችን ተጎጂ አረጋውያንን እርዳታ እንዲያገኙ ለማድረግ የሀገሪቱን ጦር ያሰማራ ሲሆን ነዋሪዎች ከቤታቸው ጣሪያ ላይ ሊናድ ከሚችል በረዶ እንዲጠነቀቁም ማሳሰቢያ ሰጥቷል። ጉግል ለዩኒቨርሲቲ መግቢያ የሚሰጠውን የስኮላስቲክ አፕቲቲዩድ መለማመጃ ፈተናዎችን በነፃ ማቅረብ ጀመረ። እነዚህ በጄሚኒ አርቲፊሻል ኢንተለጀንስ የሚታገዙ ነፃ የስኮላስቲክ አፕቲቲዩድ መለማመጃ ፈተናዎች ተማሪዎች በቀላሉ ትዕዛዝ በመስጠት ፈተናዎችን መውሰድ፣ ውጤታቸውን መተንተንና ለተሳሳቱ ጥያቄዎች ዝርዝር ማብራሪያ ማግኘት የሚችሉበት ነው። ጉግል ይህንን አገልግሎት ጥራት ባለው መልኩ ለማቅረብ ፕሪንስተን ሪቪው ከተሰኘ የትምህርት ተቋም ጋር በመተባበር አዘጋጅቶታል። ይህ እርምጃ ውድ የሆኑ የግል አጋዥ መምህራንን መቅጠር ለማይችሉ ተማሪዎች መልካም አጋጣሚ ነው ተብሏል። ጉግል ይፋ ያደረገው መረጃ እንዳመላከተው ከዚህ ቀደም መምህራን የትምህርት እቅድ እንዲያወጡና የድምጽ ትምህርቶችን እንዲያዘጋጁ የሚረዱ የጄሚናይ ስርዓቶችን ማቅረቡንም አስታውሷል። አዲሱ የሳት ዝግጅትም የዚሁ አካል ነው። ስፔን ከ16 ዓመት በታች ለሆኑ ዜጎቿ የማህበራዊ ሚዲያ እገዳ ልትጥል መሆኑን አስታወቀች። ለዝርዝሩ ሄሮዳይት ንጉሴ። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በዱባይ በተካሄደው የዓለም መንግስታት ጉባኤ ላይ ባደረጉት ንግግር ልጆቻችንን ከዲጂታል ጥፋት እናድናቸዋለን ሲሉ የተናገሩ ሲሆን ስፔን ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያዎችን እንደምታግድና የእድሜ ማረጋገጫ ስርዓቶችን ተግባራዊ እንደምታደርግ መንግስታቸው በሚቀጥለው ሳምንት የማህበራዊ ሚዲያ ኃላፊዎችን ህገወጥና ጥላቻ ለተሞላባቸው ይዘቶቻቸው ተጠያቂ ማድረግ የሚያስችል አዲስ ረቂቅ ህግ እንደሚያወጣም ጠቅላይ ሚኒስትሩ አክለዋል። ከአውስትራሊያ የህጻናት የማህበራዊ ሚዲያ እገዳ ተግባራዊነት በኋላ ሌሎች የአውሮፓ ሀገራትም ተመሳሳይ እርምጃዎችን ሲያስቡ እየተስተዋለ ነው። ከነዚህም ውስጥ ዩናይትድ ኪንግደም፣ ዴንማርክና ፈረንሳይ ይገኙበታል። ባለፈው ወር የፈረንሳይ ህግ አውጪዎች ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳ የተጣለበት ረቂቅ ህግ ማጽደቃቸው የሚታወስ ነው። ዘገባው የዩሮኒውስ ነው። የቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በትናንትናው ዕለት በዚንታን ከተማ በሚገኘው መኖሪያ ቤት ውስጥ መገደሉን የሀገሪቱ የመገናኛ ብዙሃን ዘግበዋል። ጸጋነሽ ተሰማ ዝርዝር አላት። እንደ ኤሮፓውያን አቆጣጠር ከ1969 ጀምሮ ሊቢያን ሲመሩ ከቆዩት አባታቸው በኋላ በ2011 ዓ.ም በተነሳው ህዝባዊ አመጽ ከስልጣን እስከተወገዱና ከተገደሉ በኋላ ሰይፍ አልኢስላም ጋዳፊ በሀገሪቱ ውስጥ ከፍተኛ ተደማጭነት ያለውና የአባቱ አልጋ ወራሽ ሆኖ ይታይ ነበር። ምንም እንኳን ይፋዊ የሆነ ሚና ባይኖረውም አባቱ መሪ በነበሩበት ወቅት ፖሊሲን ቀርጾ ከፍተኛ ደረጃ ያላቸውን ድርድሮች መርቷል። የሰይፍ አልኢስላም ጋዳፊ የፖለቲካ ቡድን ባወጣው መግለጫ ግድያውን ፈሪሃዊና ከዳተኛ የክህደት ተግባር ሲል ጠርቶታል። እንደ መግለጫው ከሆነ 4 ጭንብል ያደረጉ ታጣቂዎች በዚንታን የሚገኘውን ቤቱን ሰብረው በመግባት ጥቃት ፈጽመውበታል። ገዳዮቹ ወንጀላቸውን ለመደበቅ ሲሉ በቤቱ ውስጥ ያሉ የደህንነት ካሜራዎችን ዘግተው እንደነበርም ተጠቁሟል። የሰይፍ አልኢስላም ጋዳፊ ጠበቃ ካሊድ አልዛይድ እና የፖለቲካ አማካሪው አብዱላ ኦስማን የ53 ዓመቱ ጋዳፊ መሞቱን በማህበራዊ ገጾቻቸው አረጋግጠዋል። በትሪፖሊ የሚገኘው የከፍተኛ መንግስት ምክር ቤት የቀድሞ ኃላፊ ካሊድ አልሚሽሪ ግድያውን በተመለከተ አስቸኳይና ግልጽ ምርመራ እንዲደረግ ጥሪ አቅርበዋል። ሰይፍ አልኢስላም ጋዳፊ በለንደን ኢኮኖሚክስ ትምህርት ቤት የተማረና እንግሊዘኛ ቋንቋ ቀላጥፎ የሚናገር በመሆኑ ለረጅም ጊዜ የአባቱን መንግስት ለዓለም የሚያስተዋውቅ የለውጥ አራማጅ ተደርጎ ይታይ ነበር። በተለይም ሊቢያ የጅምላ ጨራሽ መሳሪያዎችን እንድታስወግድና ከምዕራባውያን ጋር ያላትን ግንኙነት እንድታድስ ትልቅ ሚና ተጫውቷል። እንደ አውሮፓውያን አቆጣጠር በ2011 አባቱን ከስልጣን ለማውረድ የተቀሰቀሰውን ተቃውሞ ተከትሎ ከቤተሰቡና ከደጋፊዎች ጎን በመቆም የተቃዋሚዎችን አመጽ በኃይል ለመጨፍለቅ ወስኖ ነበር። በወቅቱ እስከ መጨረሻው ጥይት
እንዋጋለን፣ ሊቢያ ትፈርሳለች ሲል ማስጠንቀቁ ይታወሳል። ሙአመር ጋዳፊ በ2011 ከተገደሉ በኋላ ሰይፍ አልኢስላም ወደ ጎረቤት ሀገር ኒጀር ሊሸሽ ሲል በዚንታን ሚሊሻዎች ተይዞ ታስሮ ነበር። በ2017 በይቅርታ ከተለቀቀ በኋላ በዚንታን ከተማ ውስጥ ተደብቆ ለዓመታት ቆይቷል። በህዝብ ላይ በተፈጸመ ወንጀል በዓለም አቀፉ የወንጀል ፍርድ ቤት ICC ይፈለግ የነበረ ሲሆን በትሪፖሊ ፍርድ ቤትም በሌለበት የሞት ፍርድ ተፈርዶበት ነበር። በህዳር 2021 ለሊቢያ ፕሬዝዳንታዊ ምርጫ እጩ ሆኖ መቅረቡ ከፍተኛ ውዝግብ አስነስቶ የነበረ ሲሆን ይህም የሊቢያን የፖለቲካ ሽግግር ይበልጥ ውስብስብ እንዲሆን ካደረጉ ምክንያቶች አንዱ ነው። ይህ ግድያ ቀድሞውኑ በፖለቲካ አለመረጋጋት ውስጥ ለምትገኘው ሊቢያ አዲስ የስጋት ምዕራፍ ሊከፍት ይችላል ተብሎ ተሰግቷል። ዘገባው የሮይተርስ ነው። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር የካቲት 5 በዓለም አቀፍ ስፖርት ውስጥ ልዩ ክስተት ሆኖ ይታያል። የዓለም የእግር ኳስ ታዋቂ ሰዎች የጋራ ልደት ወይም በርዝዴይ ጃክፖት ነው። የዛሬው ሳምንቱን በታሪክ ትኩረታችን ነው። ሊዲያ ዝናቡ እንደሚከተለው ታቀርበዋለች። የዝነኛና እውቅ ኳስ ተጫዋቾች የፈሩባትና በጋራ ልደታቸውን የሚያከብሩባት እንደ ኤሮፓውያኑ አቆጣጠር የካቲት 5ን በዛሬው ሳምንቱን በታሪክ ውስጥ የቅኝት መዳረሻችን አድርገናታል። ይህች ዕለት በዓለም አቀፍ ደረጃ የእግር ኳስ ኮከብ የሆኑ ተጫዋቾች የተወለዱባት ናት። በዋናነት ሁለት ዓለም አቀፍ በሆነው ዘመናዊ የእግር ኳስ ታሪክ ውስጥ ስመጥር የሆኑት ተጫዋቾች የልደት ቀን ናት። ፖርቹጋላዊው የ5 ጊዜ የባላንዶር አሸናፊ የሆነው ዝነኛው ክርስቲያኖ ሮናልዶ ልክ በዚህችው ዕለት እንደ ኤሮፓውያኑ አቆጣጠር የካቲት 5 1985 ተወለደ። ሌላኛው ደግሞ የሀገሩ የምንጊዜም ከፍተኛ ጎል አስቆጣሪ ሆነው እንዲሁም የባርሴሎናው MSN ምርጥ 3 አጥቂ መሃል አንዱ የሆነው ብራዚላዊው እውቅ ተጫዋች ሜስትሮ ኔይማር እንደ ኤሮፓውያኑ አቆጣጠር የካቲት 5 1992 ነው የተወለደው። ይህች ዕለት እነዚህን በዓለም አቀፍ ደረጃ ዝነኛና እውቅ የሆኑ ተጫዋቾችን ብቻ ሳይሆን ሌሎች መሰረታቸውን እየጣሉ የሚገኙ የእግር ኳስ ኮከቦች የልደት ቀን ነው። የምንጊዜም ታላቅ የሮማኒያ ተጫዋች የሆነውና እንደ ሪያል ማድሪድ፣ ባርሴሎናና ጋላታሳራይ ባሉ ክለቦች ኮከብ ተጫዋች የነበረው የካርፓቲያኑ ማራዶና በሚል ቅጽል ስም የሚጠራው የጆርጅ ሃጂ AC ሚላንን ለመጀመሪያ ጊዜ ለአውሮፓ ዋንጫ ያበቃ በኋላም የጣሊያን ብሔራዊ ቡድንን በብቃት የመራው የጣሊያን ጎበዙ ተከላካይ የሴዛር ማልዲኒ፣ የአሁኑ የሆላንድ ተከላካይ ስቴፋንና በኢንግላንድ ጣሊያንና ደቡብ አሜሪካ አሸናፊ መሆን የቻለው አርጀንቲናዊው አጥቂ ካርሎስ ቴቬስ እንደ ኤሮፓውያኑ አቆጣጠር የካቲት 5 ታሪካዊ የሆነ የጋራ የልደት ቀናቸው ነው። ወደ ቢዝነስ ዘገባዎች አልፋለሁ። የዓለም ጤና ድርጅት በዓለም አቀፍ ደረጃ ለሞትና ለበሽታ ምክንያት የሆኑ ጉዳዮችን ለመቀነስ አገራት በትንባሆ በአልኮልና በጣፋጭ መጠጦች ላይ የጣሉትን ታክስ እንዲያሻሽሉና የ50 በመቶ የዋጋ ጭማሪ እንዲያደርጉ ጠየቀ። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጄኔቫ በተካሄደው የድርጅቱ 158ኛው የስራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ 3 በ35 የተሰኘ አዲስ ዓለም አቀፍ ንቅናቄን ይፋ ማድረጋቸውን ገልጸዋል። ይህ ንቅናቄ በዋነኝነት የሚያተኩረው እስከ ፈረንጆቹ 2035 ዓመት ድረስ በትንባሆ አልኮልና ጣፋጭ መጠጦች ላይ የዋጋ ጭማሪ እንዲደረግ የሚጠይቅ ነው። የዓለም ጤና ድርጅት ጥሪ እንደሚያመላክተው ሀገራት በእነዚህ ምርቶች ላይ የሚጥሉትን የታክስ መጠን በመጨመር ትክክለኛ የገበያ ዋጋቸው ቢያንስ በ50 በመቶ እንዲያድግ ማድረግ ይኖርባቸዋል። ይህም የሰዎችን የመግዛት አቅም በመቀነስ ለበሽታ የመጋለጥ እድላቸውን ዝቅ ያደርገዋል ተብሏል። መንግስት ላለፉት 4 ዓመታት በነዳጅ ምርቶች ላይ ሲያደርግ የነበረውን ድጎማ በመቀነስ እስከ መጪው የካቲት 2018 ዓ.ም መጨረሻ ድረስ ከድጎማ ስርዓቱ ሙሉ ለሙሉ እንደሚወጣ አሳወቀ። ይህ ውሳኔ መንግስት ከዓለም አቀፍ የገንዘብ ተቋማት ጋር በገባው ቃል መሰረት የኢኮኖሚ ማሻሻያውን ተግባራዊ ለማድረግ የወሰደው እርምጃ አካል መሆኑ ተመላክቷል። ባለስልጣናቱ በገቡት ቃል መሰረት በታህሳስ ወር መጀመሪያ ላይ አዲስ የዋጋ ጭማሪ ተግባራዊ አድርገዋል። በዚህም መሰረት ለተጠቃሚዎች የሚቀርበው የናፍጣ ዋጋ በ11 በመቶ፣ የቤንዚን ዋጋ ደግሞ በ5 በመቶ እንዲጨምር ተደርጓል። መንግስት ከ2014 ዓ.ም ጀምሮ በሀገር ውስጥ የነዳጅ ዋጋ ላይ ሲያደርግ የነበረውን ጥቅል ድጎማ በሂደት በመቀነስ እስከ ሰኔ 2016 ዓ.ም መጨረሻ ድረስ ከድጎማው ስርዓት ሙሉ ለሙሉ ለመውጣት አቅዶ እንደነበር ይታወሳል። ይሁን እንጂ ዝቅተኛው የህብረተሰብ ክፍል ከኑሮ ውድነት ጫና እንዲጠበቅ በሚል መንግስት ከሐምሌ 2016 ዓ.ም ጀምሮ
እንደገና ጥቅል ድጎማ ማድረግ ጀምሮ ነበር። ይህ የድጎማ አሰራር ከጎረቤት ሀገራት ጋር ያለውን የነዳጅ ልዩነት ሰፊ እንዲሆን በማድረጉ ኮንትሮባንድና ህገወጥ ግብይት ላይ እንዲስፋፋ በር መክፈቱ ተገልጿል። ይህም በሀገር ሀብት ላይ ከፍተኛ ብክነት ከማስከተሉም በላይ በመንግስት በጀት ላይ ሊሸከሙት የማይችሉት ጫና መፍጠሩን ባለስልጣናቱ ይገልጻሉ። ስለሆነም መንግስት እንደ አውሮፓውያን አቆጣጠር እስከ የካቲት 2026 ድረስ የነዳጅ ድጎማን ሙሉ በሙሉ በማስቀረት የሀገር ውስጥ የነዳጅ ግብይት በዓለም አቀፍ የገበያ ዋጋ መሰረት እንዲመራ ለማድረግ እየሰራ እንደሚገኝ ተገልጿል። መረጃው የካፒታል ነው። በ5.1 ቢሊዮን ብር በጀት የሚገነባው የለሚ ጀማ ወንዝ የ20 ኪሎ ሜትር መንገድ ወደ ግንባታ ሊገባ እንደሆነ የኢትዮጵያ መንገዶች አስተዳደር አሳወቀ። በህብር ኮንስትራክሽን ኮርፖሬሽን አማካኝነት የሚገነባው ይህ መንገድ ሲጠናቀቅም የለሚ ሲሚንቶ ፋብሪካ ምርቶችን ወደ ተለያዩ የገበያ ማዕከላት ለማድረስ አስተዋጽኦ እንደሚኖረው የተገለጸ ሲሆን በአካባቢው የሚመረቱ የግብርና ውጤቶችን ለማውጣትም እንደሚያስችል ተመላክቷል። የግንባታ አካባቢው መልክዓ ምድር ተራራማ በመሆኑ የለሚ ሲሚንቶ ፋብሪካ ግብዓቶችና ምርቶችን በማጓጓዝ ረገድ ከፍተኛ ክፍተትና ትራፊክ ፍሰት ለማስተናገድ በሚያስችል ደረጃ መገንባት በማስፈለጉ በኮንክሪት ደረጃ የሚገነባም ይሆናል። ይህ ፕሮጀክት በአንድ ዓመት ጊዜ ውስጥ ይጠናቀቃል ተብሎ የሚጠበቅ ሲሆን ለ20 ዓመታትም እንዲያገለግል ተደርጎ እንደሚገነባ የተቋሙ መረጃ ያመለክታል። ናይጄሪያ በዓመት በሺዎች የሚቆጠሩ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችንና የኤሌክትሪክ ተሽከርካሪዎችን የሚያመርተውን የኢኖሰን ፋብሪካ ግንባታን በማጠናቀቅ ላይ እንደምትገኝ አሳወቀች። ይህ አዲስ ፋብሪካ በናይጄሪያ ያለውን የተፈጥሮ ጋዝ ሀብት በመጠቀም በነዳጅ ላይ ያለውን ጥገኝነት ለመቀነስ ያለመ ነው። ፋብሪካው ስራ ሲጀምር በዓመት በሺዎች የሚቆጠሩ ዘመናዊ ተሽከርካሪዎችን የማምረት አቅምም ይኖረዋል። ኩባንያው እንደገለጸው የፋብሪካው መጠናቀቅ በኢኮኖሚ ላይ ትልቅ ለውጥ የሚያመጣ ሲሆን በተለይም እንደ አውሮፓውያን አቆጣጠር በ2026 ለ2000 ዜጎች አዲስ የስራ ዕድል ይፈጥራል ተብሎ ይጠበቃል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ከስራ ዕድሉ በተጨማሪ ፋብሪካው ለወጣቶች ያዘጋጀው የቴክኒክ ስልጠና መርሃ ግብር ናይጄሪያ በዘርፉ የሰለጠነ የሰው ኃይል እንዲኖራት ትልቅ እገዛ ያደርጋል። ይህ የኢኖሰን ኩባንያ እንቅስቃሴ ናይጄሪያን በአፍሪካ የንጹህ ኢነርጂ ትራንስፖርት መሪ ለማድረግ የሚያስችል ወሳኝ ምዕራፍም ተደርጎ ተወስዷል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት ደግሞ ኤፍራታ ጥላሁን ነኝ። መልካም ቀን ተመኘሁ።